ሰሞኑ ዋልታ ኤርትራ ሲያስተነቅቅ ነበር። ዋልታ ተለይ ጋዜጠኛ መሳዮች፣ ኢትዮጵያዊ መሳዮች፣ አማራ፣ ኦሮሞ፣ ትግሬ መሳዮች በተለይ ዋልታ ቀይ ባህርኛ የሚባል ትላንት የሆነ አቅርቤላችኋለሁ የተወሰነ ትላንት የተከታተላችሁ ከሆነ ጦርነት ነው የሚያውጁ በየቀኑ የሁለት ውሃዎች አብይ ስትራቴጂ የሚባል ስትራቴጂ የመጀመሪያ ግራንድ ስትራቴጂ ኢትዮጵያ ይኖራት በሁለቱ ውሃዎች ጉዳይ በአንድ ልብ ሆነን ለአብይ ስትራቴጂ ተግባራዊነት እንድንተጋ ከፊታችሁ ቆሜ አደራላለሁ። እነሱ እጅ ላይ መውደቃቸው የሚነግረን ነገር አለ። ከዛ በላይ ግን ስታሊን በቀይ ባህር ከመገኘቱ በላይ በቀይ ባህርኛ ላይ ተከታተላችሁ ብታዩ በየሳምንቱ ዶክመንተሪ በሙሉ አብይ የተናገራቸው ስለ ቀይ ባህር በአፋር በኩል መብታለን የባህር በር የምታገኝበትን ሰላማዊ መፍትሄዎች ማፈላለግ የግድ ይላል። የሚሳለቁበትና የሚገረሙበት ሳቅም የባህር በር ባለቤትነት ጥያቄን ስታነሱ ይገባናል ስትሉ አለን ስትሉ ኖረን ስትሉ ነው ወይ መሐመድ። ለማንኛውም ተመልካቾች የዋልታ ማናጀር ነው አብይ የሾመው የዋልታ ማናጀር ነው። ዋልታ ነው የዋልታ ጋዜጠኛ ነው። አዲስ ዋልታ በሚባል ሚዲያም ላይ የተወሰኑ ኢማጂን ይሄ እነዚህ አይነት ጋዜጠኞች ደግሞ አሰዳቢዎች ናቸው። በቀይ ባህር ጉዳይ ላይ ቀዳሚው ሚዲያ ኢትዮጵያ እንደ ሚዲያ ብቻ አይደለም ከመንግስት የቀደመው እኛ ሚዲያ ነበር። ስለ ቀይ ባህር መቼስ ለማንሳት ከአዲስ ዋልታ በላይ አለ ብያለስም በኢትዮጵያ ሚዲያ ውስጥ ፎርማቶቻችን በሙሉ ቀጠናዊ ይሁኑ እንደ ሀገር መኖር አይቻልም። የምናመርታቸው ምርቶች ኤክስፖርት ለማድረግ ነው የምንለፈው። ማስጠንቀቂያ ነው ተመልከቱ ካልሰማችሁ። ኢትዮጵያ ቀይ ባህርን ለማግኘት የምታደርገውን ጥረት በዘርፈ ብዙ እይታዎች ማስደገፍ ተገቢ ነው። የሁለት ውሃዎች ጉዳይ ነው የሚያባላን የሚያስበላን። ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። ሙድ ካስናን እንደ ሙዳችን የምናወራው አይደል? እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነው ቦልድ የሆኑት ነው። ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። ስታሊን ቀይ ባህር ነው። ስታሊን በቀይ ባህርኛ ስታሊን በቀይ ባህርም በቀይ ባህርኛም ብለን እነኚህን ጉዳዮች እንነካካና የነካካዋቸው ጉዳዮች በራሳቸው በጣም ሰፊ ናቸው። በጣም ቀን ሙሉ ማወራባቸው ጉዳዮች ናቸው። የሚገርማችሁ ግን ከጦርነቱ ዋዜማ ጋር አንድና ያው ናቸው። ኤርትራ ሄጄ ኤግዚቢሽን ያየው ጊዜ የኤግዚቢሽን ልዩነት እዚህ ሊሳለቁ ይሞክሩበት ተላላኪ ቻናሎቻቸው ጠፈር እንኳን ማለት አይችሉም። እንኳን ጠፈር ላይ ለመውጣት እንኳን ስለ ጠፈር ለማሰብ ጠፈር ማለት አይችሉም። ጠረፍ ላይ ቆሞ መዝረፍ፣ ጠረፍ ላይ ቆሞ ጎረቤት ሀገራትን ተዋሳኞችን ማወናበድ የለመደ ሀውካም ስለ ጠፈር እንዴት ያስባል? ስለ ጠፈር ስታወራ ይደነግጣሉ። ቀንዲሌ የእነሱ ዋነኛ ቻናል ነው ታውቃላችሁ። ዋነኛ ዩቲዩብ ቻናላቸው ኤርትራውያን። ይሄ ልጅ መችለት የጠፈር ህልማችንን ወይ ጠቅላይ ሚኒስትር የጠፈር ጉዞ ተቻለው ብሎ ጠረፍ ሲል ነበርና ይሄ ሁላችሁ ከአመት ከምናምን በፊት ነው ኦልሞስት ስለኛ የሰራበት ስለነበረው ቻናል ሲያወራ ነው። እና ጠፈር ይላል ያው የጠፈር ጠረፍ ነው እሱ የሚያውቀው። ጠረፍ ላይ ውንብድና ላይ መታወቂያው ኢሳያስ ራሱ እና በጠረፍና በጠፈር መካከል ያለ ልዩነት አድርጋችሁ አስቡት። ኤርትራ ኢትዮጵያን አይደለ ወይ ደግሞ ሻዕቢያ ኢትዮጵያን የሚተችበት ልክ በዛ ደረጃ የሚነጻጸር ነው። አይችሉም ስለኛ ማውራት ማለት እና ጠፈር ማለት ራሱ አይችልም። ማንነቱ ነው ጠረፍ ይልሃል። ከጠረፍም ደግሞ ጠረፍ ላይ ሆኖ ተጋሪዎቹን የሚያስቸግር ማለት ነው። ለፍቶ አዳሪዎችን የሚያስቸግር ማለት ነው። እና ይሄ ያኔ ከኛ ከሁለት ዓመት ከምናምን በፊት ጊዜውን እዛው ልታዩ ትችላላችሁ ስለኛ ሲያወራ ነውና ያለ ምክንያት አላመጣሁትም። ስታሊን በቀይ ባህርኛ ደግሞ እናየዋለን። ከዚህ ጋር ተያይዞ እንዴት ተናቦ እንደሚሰሩ እንዲገባችሁ ነው። ስታሊን በቀይ ባህር ሲገኝ ስታሊን በቀይ ባህርኛ ቀድሞ ይመጣል። ገብታችኋል? ምንም አዲስ ነገር የለም። ይሄ መቼ ነው? ይሄ ራሱ ወደ 10 ወር አልፎታል። ስሜ እንደሚያውቀው ሁሉ አላውቅም። እና ስታሊን እዚህ ጋር መሐመድ ሲል ራሱ ደንግጫለሁ። ስሜ ሲጠራው ራሱ እና ደግሜ ሳይሆን ስሜ እንደጠራ ያወቅኩት የዋልታው ማናጀር ብሎ እንደሚተች ብቻ ነው የማውቀው። አምጣ ቢባል ሄድና ዋልታ ፈልገው ነው የሚባሉት። ግን ስሙት ሴ ለምሳሌ ውስጥ እንደው የውጭ መመልከተን ውስጥ ብናይ እንኳን ለምሳሌ ውስጥ ያሉ ኃይሎች
ለግብጽ የመላላካቸው ጉዳይ ለምሳሌ ሀገር ውስጥ ያለው ቴንሽን ዝም ብሎ እንዳይመስል በየቦታው ያለው ቴንሽን ጉዳዩ የቋንቋ የምናምን በህዝብ ይሳበባል እንጂ ኢትዮጵያ ውስጥ ቀውስ ያለባቸውን ቦታዎች በሙሉ ብታያቸው ውሃ ሀብታችን ምናምን አለኝ እነ ግብጽ አሁን እንዳንሰራ እንዳናለማ የሚፈልጓቸው ጉዳዮች አሉ። ግን እኛ ሀገር ውስጥ ያለው ችግር የለም እያልኩ አይደለም። ችግሮች አሉ። ችግሮችን ሁልጊዜ ከመንግስት ጋር ተደራድረህ ወይ ደግሞ ህዝብን የሚወክል አጀንዳ ይዘህ መተህ ነው ለመፍታት የምትሞክረው ወይስ ሁሌ ወይ ኤርትራ ወይ ግብጽ የውጭ ኃይል ጋር ለመፍታት የምትሞክረው? እሱን ለሶማሊያ ወሰደው። እኔ በእኔ እምነት አሁን እኛ ኢትዮጵያ የባህር በር አላት ይሁን ነበራት ምናምን ታሪኩን ወደ ኋላም ብንሄድ ብናመጣው ብዙ ግፍ አለ። ግን ታሪክ ለምን እንደምንተረከው እናንተ ኢትዮጵያ የባህር በር ያስፈልጋታል አያስፈልጋትም የሚሉ አካላት መጥተው ይከራከሩን እስኪ። አሁን ዓለም አቀፍ አጀንዳው እኮ ተቀይራል። በፊት ምን ነበረ? የላትም ለአንድ ሎክድ ካንትሪ ናት ምናምን እየተባለ ነው የሚጮኸው አይደል ነበረው። አሁን እኮ የለ የመደራደር አቅማችን አሳድገን ምን ላይ ደረሱ? ይገባታል ተደራደሩ ወደሚል ተመጣ። በእኔ እምነት ግን ይሄ አሁን ባይሆንም እንኳን ወደፊት ኢትዮጵያ የባህር በር ሊኖራት ግድ ነው። በእኔ እምነት ግን አሁን ኖሮናል። የባህር በር ግዴታ ስለሆነ ማለት ነው። ሰሜን ይኸውልህ ቀጠናው ላይ ያሉ ሀገራትን በሙሉ ያቸው ውስጥ ብዙ አቅፈው አዝለው የሚያስታጥቁት ኃይል አለ። ማንን ሊወጋ? ሁሉም ጋር የሆነ አማጺ ሰብስበው የውጭ ኃይል ነው የሚወጋላቸው። ወደ ውስጥ የሚዋጋቸው ሳይሆን ወደ ውጭ የሚወጋቸው። ከዛም በኛ ውስጥም እኛን የሚወጉ ኃይሎች የሚያደራጁ ናቸው። ዙሪያችን ያሉ በሙሉ ማለት ነው። ወይ መሐመድ ለማንኛውም ተመልካቾች የዋልታ ማናጀር ነው። የዋልታ ማናጀር አብይ ሾመው የዋልታ ማናጀር ነው። ምን ይባላል አሁን? ይኸውልህ መጋነስ አቀታለች የባህር በር ይኖረናል ስል የተሳለቀበትን ምጸት ሳቁን አይታችኋል። ኢትዮጵያዊ ሆኖ ኢትዮጵያዊ ነበረ ወይ ነው። መሳዮችን አስታውሳችሁ? ትግራዋይ መሳዩ ዛሬ ከፈለጋችሁ ትግሬው መሳይ በሉት። ያው በአሁኑ በዘመኑ ቋንቋ በዚህ ባለጌው የዩቲዩብ ቋንቋ። የቅድሙ ቪዲዮ ደግሞ ቅድም ያየነው እንዳልኳችሁ ቀንዲል ቲዩብ ነው። የቅድሙ አይደል ዋነኛው ቀንዲል ነው። ቀንዲል ነው ያው ቀንዲል ነው ባለበት በአማርኛው እነሱ አማርኛችን ይነግዱበታል እንጂ አይችሉትም እኮና ተናበው ነበር የሚሰሩት። ይሄ እንግዲህ ቢያንስ 10 ምናምን ቪዲዮ እንደምናየው እየመዘዝን ተናበው ማለት ነው። የቅድሙ ሆዴ አባውን ብለው የአጀንዳ ፕላስ አጀንዳ ሴት የምናደርግበት ፕሮግራማችን ነበርና የቀይ ባህርን አጀንዳ በነካን ቁጥር እግር በርገ እየተከተሉ የሚያጠቁ ሁለቱ ሚዲያዎች ነበር በየቀኑ የሚከፍቱትና አዲስ ዋልታ በሚባል ሚዲያም ላይ የተወሰኑ ወንድሞች በተለይ ታሪክን በሚመለከትና ባለፉት የነበሩት የስርዓት መሪዎች ያደረጉት ስህተት ኢትዮጵያ ሊኖራት የሚችለው ኦፖርቹኒቲ በአሁኑ ሰዓት ላይ የባህር በር ለማግኘት የሚለው ነገር ላይ አተኮር የተናገሩት አለ። በዛ አንዳንድ ነገሮች ላይ መናገር እፈልጋለሁ። በሁለቱም ሚዲያ ላይ ያየሁት አንድም ታሪክን መጠምዘዝ ነው። ስለ ታሪክ ለመጠምዘዝ ማውራት ትችላለህ፣ መጠምዘዝ ግን አትችልም። በሁለት ደረጃ ላይ የኤርትራ ወደ ነፃነት የመምጣቱ ሁኔታ ራሱ በህግ ደረጃም ላይ እንዳልነበረ ኢትዮጵያ ኤርትራ የኢትዮጵያ አካል እንደነበረች አድርገው ማስቀመጥም ይፈልጋሉ። ውስጥ እንግዲህ የምታዩት ያው ለአጀንዳነት የሚበቃው የመንግስት ሚዲያ ዴይ ቱ ዴይ ቀይ ባህርኛ በሰራን ቁጥር አጀንዳ ፕላስ ላይ ቀይ ባህር አጀንዳ የቀጠናው አጀንዳ በተነሳ ቁጥር ተናበው ነበር እነዚህ ቪዲዮቹን እያሳየው የሚያጠ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። በዚህ ደረጃ ሂረንዴር እያልን መንካት መዳሰስ አለብን። አሁን ባለፈው የፍጻሜ በረፍ ብለን ስንነካ ስለ ዋልታ ምናምን ስናነሳ ስለ ዋልታ እያነሳን መስሏቸዋል ሰዎች። ስለ ግል ጉዳይ እያወራን መስሏቸዋል። ስለ ሚዲያ ፊልም እያወራ ያለ ነው። መርሳትና መተው ይለያያል አይደል? ዘሌዘም ቲዎሪ አይደል? በጣም አሁን ፌመሱ ቡክ መጽሐፍ ሜል ሮቢንስ የጻፈችው አለ። ብዙ ሌላ ጊዜ እናየዋለን። መተው ጥሩ ነው፣ መርሳት አደገኛ ነው። የዚች ሀገር በሽታ መርሳት ነው። የተወረወሩብንን ድንጋዮች በሙሉ የተወረወሩትን ድንጋዮች በሙሉ ባለፈው በጥቂት አጋራዋችሁን ወደፊት የምናየው እንደተወረወሩልን በረከቶችም ነው ማሰባቸው። ስለዚህ አሁን የምናየው ምንድነው? በእነሱ የሰራነውን ቤት ነው። እዛ ባገኘነው ልምድ የሰራነውን ወይ ደግሞ እንዴት መስራት እንዳለብን ወይ ሚዲያ እንዴት መስራት እንዳለበት እንዴት መገንባት እንዳለበት ጭምር ነው። ስለዚህ የዋዜማው ምዕራፍ በኋላ ስናየው አሁን ዓለም ላይ እና ኢትዮጵያ ውስጥ የሚካሄደው የጦርነቱ ግብግብ ሁሉ ያን የነበረ አዙሪት ነው። መርሳት አደገኛ ነው። ባይዘው የዚች ሀገር በሽታ መርሳት ያለብንን ነገር አንረሳም። ባለፈው እንዳልኳችሁ ለምሳሌ ቂም፣ በቀል፣ ድንቁርና፣ ሴራ ምናምን በቃ ኖርንበት። ሀገር እንደማያሻገር ሰው እንደማያደርግ አልገባንም። አሁን ያለቀሰን ቂም በቀል ውስጥ ያለን ይመስላችሁ። እሱ መሻገር ማሸነፍ ነው። እሱ ሴራ ምናምን ተራ ጉዳይ ነው።
እሱን መሻገር ያልቻለ ሀገር አይሻገርም ነው። እንዴት መሻገር እንችላለን? ባለፈው በእኛ ስቶሪ ውስጥ እንዳያችሁ ዛሬም እንደምታዩት ኢሳያስም የቀጠናውም ጉዳይ ባንዳ ሆኖ የሚላላኩት ምናምን እኮ ሌላ ጉዳይ እንዳይመስላችሁ ያቺን ቂም፣ ቅናት፣ በቀል ምናምን ማሸነፍ መሻገር ስላልቻሉ ነው። ግን ደግሞ መርሳት የሌለብን ጉዳዮች አሉ። የተወረወሩት እነኛ ነገሮች በሙሉ እንዴት ሚዲያ እንደሚሰራ ፕራክቲካሊ የኢትዮጵያ ሚዲያ ሳንካዎች ምንድን ናቸው፣ ምንስ ነው ተስፋው የሚለውን ሁሉ የሰራንበትና እሱን የምናሳይበት ነው። ግን ደግሞ እኝኝ እያልን አይደል ማንም እንደማያየው ሚዲያ አይደል የማንታይ የማንሰማ መሆን የለብንም አይደል። ከነባራዊ ሁኔታ የራቀ መሆንም የለበትም። ነባራዊ ሁኔታ ስራሱ አዲስ ነው ወይ ብለን ስንመረምር ነው እኮ መርሳት አደገኛ መሆኑን የምንደርስበት። መርሳት አደገኛ ነው። ለምሳሌ የሰሜን እዝን ጥቃት መርሳት አደገኛ ነው። ዛሬ ያለንበት ጉዳይ ከዛ ጥቃት ጋር ተለይቶ የሚታይ ነው ወይ? ሰሜን እዝ የተወጋው ለምንድን ነው? ሌላ ምንም ምክንያት የለውም። አሁን የምንባላበት እንደ ኖር የሚታየው የባህር በር ጉዳይ በማኒፌስቶ 68 አሳባ ምናምን አሁን ከህወሓት ጋር ከሻዕቢያ ጋር ለመላላክ ያለችው ህወሓት በጀርባ ኪሷ ይዛ የነበረው ማኒፌስቶ ውስጥ አንዱ የአፋርን በረሃ ይዞ ምናምን መገንጠል ነዋል። እኛ እንደ ነውር ይታይብናል። መርሳት ማለት ስታሊንን በቀይ ባህር አይደለም ስሙ ስጠራ ሶሪ እንደዚያ ሰዎች ስም አልጠራም። ለእኔም እኔ እንኳን ለእናንተ ለሚዲያ ለእኔም ይመጥናሉ ብዬ ስለማላስብ፣ ግን ደግሞ ጉዳዩ ባለፈው መርሳት ማለት ለምሳሌ እንደ ተቋም እንደ አጀንዳ እንደ ተቋም ኃላፊ እንደ ሚዲያ ነው ብላችሁ ያነሳነው ጉዳይ ብቻ ከሆነ በእኛ ላይ የዘመተውን ስታሊን ዛሬ ቀይ ባህር ሲሆን የኢትዮጵያ ሚዲያ ደንቆሮ ስለሆነ እንጂ በዚህ አጀንዳ ላይ የኤርትራ መንግስት የኤርትራ ዩቲዩብ ቻናሎችና የኛ ይመስሉ የነበሩ መሳዮች ባለፈው እንዳልኳችሁ ጋዜጠኛ መሳዮች፣ ኢትዮጵያዊ መሳዮች፣ አማራ፣ ኦሮሞ፣ ትግሬ መሳዮች እንዳልነው ማለት ነው አይደል? አንዱ ትግሬ መሳይ እዛ መገኘቱ እኮ ነው አይደል? መሳይም እዛ ነበር አይደል? መሳዮች ናቸው። አየህ መሳይ ስትሆን አሁን እናንተ ስታሊን በቀይ ባህር ነው እያላችሁ ያላችሁ፣ እኔ ደግሞ ስታሊን በቀይ ባህርኛ በዋልታ ማሳያ ከፈለጋችሁ እያየን እንዳለ ነው። በመሀል ስንጀምርም ቅድም እንዳየ ነው በየገጹ እንደምታዩት ሰሞኑ ዋልታ ኤርትራ ሲያስጠነቅቅ ነበር። ዋልታ ተለይ ብዙ ኤርትራ ሚዲያዎች አላየሁትም። በተለይ ኤርትራ ትግርኛ ስለሚሰሙ በትግርኛ ፕሮግራም ስለሚሰሙ ምናልባትም አማርኛ ወይ የኢትዮጵያ ሚዲያዎች ስለማይከታተል ሊሆን ይችላል። ዶክመንተሪ ሰርቶ ቀይ ባህርኛ የሚባል ፕሮግራም አለው ዋልታ። ለጠቅላላ እውቀት ነው። ቀይ ባህርኛ ማለት አዲስ የተተከለ ነው። ኢትዮጵያ የቀይ ባህር ባለቤት ለማድረግ ተብሎ አዲስ የተተከለ ፕሮግራም ይተከላል እኮ ይተከላል። ከዛ ሞተ ሲባል ፕሮግራሙ ደግሞ ሌላ ይተከላል፣ ሌላ ይሞታል። አዲስ ተተክሎ ሳምንታዊውን ዴይሊውን ቀይ ባህርኛ ፕሮግራም ላይ ኤርትራ ሲያስጠነቅቅ ነበር። የግድ ነው በኃይልም ቢሆን ወደብ ያስፈልገናል ብሏል ዋልታ። በኃይል የሚባለው ደግሞ የትኛውን የሚሉት በኤርትራ በኩል ያለው ነው። በቀይ ባህርኛ ማለት ነው። ቀይ ባህርኛ የሚባል ፕሮግራም ተክለን ነበር እኛ ኬርነር እንዳልኳችሁ ባለስልጣኖች የሚፈሩት ነበር ያልኳችሁ። በነገራችን ላይ አሁንም ደመቅ አድርገን እናገራለን። የሁለት ውሃዎች አብይ ስትራቴጂ የሚባል ስትራቴጂ የመጀመሪያ ግራንድ ስትራቴጂ ኢትዮጵያ ይኖራት እኛ የሰራነው ሰነድ እኛ አሳተም ነው ከውጭ ጉዳይ ኢንስቲትዩት ጋር ሆነን ማለት ነው። የሁለት ውሃዎች አብይ ስትራቴጂ የሚባለው ነው የኢትዮጵያ ግራንድ ስትራቴጂ የሚባለው የመጀመሪያው የታተመ ስትራቴጂ የመጀመሪያው የኢትዮጵያ በሁለቱ ውሃዎች ላይ የሚያጠነጥን። የሁለቱ ውሃ ጉዳይ በአድዋ ዋዜማ መነሳቱ በምክንያት ነው። ምክንያቱም የትናንቱን ድል ስንመረምረው የምንደርሰው ወደዛው እውነት ነውና ድል ያደረግነው ጠላት የመጣብን ለውሃና በውሃውም በኩል ጭምር ነው። የትናንት ማሸነፋችን የድሉ ጅማሬ እንጂ ማጠናቀቂያ አልነበረም። የዛሬው አድዋችን የትናንቱን ቅጥያ ነውና የድሉ ፍጻሜ አሁን ነው። የቀድሞውን ለማስጠበቅና ሙሉ ለማድረግም የዛሬው አድዋችንን መሰረት መጣል ግዴታ ነው። ስለዚህ በአንድነት መቆምና መተባበር ይገባናል። አድዋ ህብረት ነውና፣ አድዋ የበኩልን ማዋጣት ነውና፣ አድዋ ልዩነትን ትቶ ለወል አጀንዳ መቆም ነውና በሁለቱ ውሃዎች ጉዳይ በአንድ ልብ ሆነን ለአብይ ስትራቴጂ ተግባራዊነት እንድንተጋ ከፊታችሁ ቆሜ አደራ እላለሁ። ስናስመርቀው አንዲት ባለስልጣን ዝር አላለም። ካያችኋቸው መድረክ ላይ ካያችኋቸው 3 እና 4 ባለስልጣናት ውጭ ስትራቴጂውን ለመግዛት የደፈረው የመንግስት ተቋምና ሚኒስትሪ ኢትዮጵያ ውስጥ 5 አይሞላም፣ ወይ ደግሞ ከ5 አይበልጥም።
እንዳልኳቸው ቀይ ባህርኛ ሲጀምር ደንግጠው ኢሳያስን ፈርተው አልሲሲን ፈርተው የሚያጠፉት ሁሉ ይመስለኝ ነበርና ስለዚህ የተናበበ ስትራቴጂ መሆኑን የምታውቁት ቀይ ባህርኛን እንደጀመረን ቀይ ባህርኛን በየሳምንቱ እየከፈተ አሁን ቀይ ባህር ላይ ተገኘ ስታሊን ሲባል ቀይ ባህርኛ ስታሊን በቀይ ባህርኛ ዶክመንተሪ በሙሉ አብይ የተናገራቸው ስለ ቀይ ባህር በአፋር በኩል መብት አለን አፋር ኤርትራ ማለት አፋር ኢትዮጵያ አለ አፋር ጅቡቲ አለ የአፋር ትራያንግል የሚባል አለ በዚህ በኩል መብት አለን እኔ በዚህ እንኳን ባናገኘው በነገ ትውልድ ግን ወደ ጦርነት ልንገባ እንችላለን መነጋገር አለብን እያለ ሲያስፈራራ ነበር ምናልባትም ብዙዎች እንዳሉኝ ተመልካቾች ብዙዎች እኔ ያላየሁትም ነበር እንደነገርኳቸው ፊልድ ላይ ተነበትኩትና አንድ ትልቅ ምናልባትም ይሄ ሊሆን ይችላል ከሰሞኑ የተደረገ ማስጠንቀቂያ ነው ተመልከቱ ካልሰማችሁ ኢትዮጵያ ቀይ ባህርን ለማግኘት የምታደርገውን ጥረት በዘርፈ ብዙ እይታዎች ማስደገፍ ተገቢ ነው። የኢትዮጵያን ታሪካዊ መልክዓ ምድራዊ አቀማመጥ፣ የስነ ህዝብ አወቃቀርና የቀይ ባህርን መዳረሻ ለማግኘት ያላትን ስልታዊ አስፈላጊነት በዝርዝር ማየትም ያስፈልጋል። ከታሪካዊ እይታ በመነሳት ስትራቴጂያዊ አንድምታውን በመመርመር ኢትዮጵያ ወደ ቀይ ባህር የሚወስዳትን መንገድ ለማግኘት በተለይም የቀይ ባህር ጉዳይ ከጂኦፖለቲካዊ ጠቀሜታ ታሪካዊ መነሻ ማየት አስፈላጊ ነው። ኢትዮጵያ ዳግም ባህር ኃይል መስርታ ወደ ቀይ ባህር ከተመለሰችና ታላቁ የህዳሴ ግድብን ሙሉ ለሙሉ ለአገልግሎት ካበቃች ሌሎች የቀይ ባህር የኤደን ባህረ ሰላጤና በቀጠናው የህንድ ውቅያኖስ ተዋሳኝ ሀገሮች በአጭር ጊዜ ውስጥ ትገዳደራለች፣ ትቀናቀናለች፣ በቀጠናው ኢትዮጵያ ኃያል ትሆናለች ከሚል ስትራቴጂያዊ የክፋት ምልከታ ክስ ይነሳል። ኢትዮጵያ ግን በቀይ ባህር ዙሪያ ከተሰባሰቡ የቀንዱ ተወካዮችና ተዋናያን ጋር እኩል ተጠቃሚነትን ባረጋገጠ መልኩ የባህር በር የምታገኝበትን ሰላማዊ መፍትሄዎች ማፈላለግ የግድ ይላል። በኢሳያስ የሚምሉ በኢሳያስ የሚማልሉ ብዙኛል 18 ዓመታችን ላይ ኤርትራ ፊያሜታ ምና በኖርማይ ማለን ኤርትራዬ ምናምን እንደምንለው ለዋላዊነት ገደል ገብቶ በጻንነታችን እንደምንማልለው 18 ዓመታችን ላይ ቆሞ የቀሩ ዘፋኞች አሉ ኤርትራዬ ምናምን እያሉ የሚማልሉ ደንቆሮች ማለት ነው። ከዛ ለነሱ የሚላላኩትን በሙሉ ሰዱ እንጂ ስለ አንድ ደንቆሮ ያወራው እኮ አይደለም። እንደዚህ አይነት ሰዎች እኮ ማይክ እነንትና በማይደርሱበት ይቀመጥ ነው የሚባለው አይደል? ማይክ ለክብሩ ሲባል እነሱ ጋዜጠኛ የመሰሉበት አንደኛ የኤርትራን ውድቀትም ሆነ የህወሓትን ውድቀት የምታዩት እንደነኚህ ባሉ አክቲቪስትም አይደሉም ፎርታት ማተር ምራቅና ምላስ ብቻ ያላቸው ምንም ማሰላሰል ውስጡ የሌለበት እነሱ እጅ ላይ መውደቃቸው የሚነግረን ነገር አለ። ከዛ በላይ ግን ስታሊን በቀይ ባህር ከመገኘቱ በላይ በቀይ ባህርኛ ላይ ተከታትላችሁ ብታዩ በየሳምንቱ ኢኮኖሚያዊ ጠቀሜታና ስትራቴጂያዊ አማራጮችን በመተንተን የኢትዮጵያን የቀይ ባህር መዳረሻን ከአፋር 3 ማዕዘናዊ አቀማመጥ አንጻር ካየነው ደግሞ ኢትዮጵያ በቀይ ባህር አለመወከሏ የባህሩን ፍትሐዊነት ያጎድላል። ይሄ የምታዩት የአፋር ትሪያንግል ይባላል። አፋሮች ጅቡቲም አሉ፣ ኢትዮጵያም አሉ፣ ኤርትራም አሉ። በዲሞግራፊ ካያችሁት 1.5 ሚሊዮን አፋር በመስመር ቀይ ባህርን እንዲያያይ ተደርጎ ይኖራሉ። በስመ አፋርማ እንዳታድርገው ካላችሁኝ ደግሞ እስከ ዛሬ ድረስ የዛሬ ዓመት ገደማ ድረስ አፋሮች በየሆነ ጊዜ ሱልጣን ሲመርጡ የኤርትራ አፋሮች በውክልና መጥተው የጅቡቲ አፋሮች በውክልና መጥተው ትራዲሽናል መሪያቸው የሚመረጠው እዚህ አሳይታ ነው። አንድ ቋንቋ አንድ ባህል ብቻ አይደለም መንግስት ያለበት ቦርደር ያለበት ቢሆንም የኔ ሱልጣን ያለው ብለው በጋራ ይኖራሉ። እንደምታዩት የሚደነግጡት የቀይ ባህርና አጀንዳ ስናነሳ ከአንደበታቸው በሚወጣው በሚሳለቁበትና የሚገረሙበት ሳቅም የባህር በር ባለቤትነት ጥያቄን ስታነሱ ይገባናል ስትሉ አለን ስትሉ ኖረን ስትሉ ነው። በዓለም ላይ በኢትዮጵያ ልክ ለባህር በር ቀርቦ ባህር የሌለው ሀገር የለም። በእኛና ባህር መካከል መስመር ናት የምታዩት። ስለዚህ መርሳት እነኝንም ሁሉ መርሳት ማለት ነው። እኛ ደግሞ እነኝን አንረሳም። ለምንድን ነው እንዳልኳችሁ የኢትዮጵያ ሚዲያዎች ማንም ከፍቶ አጀንዳ ዩቲዩብ ሊሰራባቸው የሚችላቸው ሚዲያዎች አልነበሩም። ታውቃላችሁ በአግባቡ ሰራን ብለን ባናስብም ግን በየሳምንቱ አጀንዳ ፕላስ ላይ ልጆች ሲሰደቡ እንደምታዩት ዋልታ ነው። የዋልታ ጋዜጠኛ ነው። ጠቅላላ የሀገሩን የኢኮኖሚ ቀውስ ኮንትሮል ማድረግ ይቻላል ተብሎ ይታመናል። ሁለተኛው የዋጋ ውድነት የሚባለው ጉዳይ። ለዚህ የኑሮ ውድነትን ደግሞ በሌላ ማዕዘን መቆጣጠር አለብን። የስራ አጥነትና የኑሮ ውድነትን አስጠብቀ እድገትን አስጠብቀ
መሀሉን ኢኩሊብረም የሚሉትን ወይ ደግሞ ሚዛን ጠብቆ መሄድ በጣም በጣም ፈታኝ ነገር ነው። ስለዚህ ጠቅላይ ሚኒስትሩ ይህንን ነው በስርዓቱ ለማብራራት የሞከሩ የነበሩት። ተመልካቾች ይሄ ስለ ኢኩሊብረም የሚያወራው ስለዚህ ኢኮኖሚ ይመስላል። ይሄ ኢኮኖሚ ለዚህ ልጅ ተደራሽ አይሆንም እንዴ? እስቲ ተመልካቾች እንዲሁ እኮ አንዳንዴ ማውራት አለብን እኮ ህይወታችንም ጭምር እኮ ነው። ለምን ሚዲያ ላይ ስንወጣ ሌላ ሰው እንሆናለን? ስለ ኢኩሊብረም የጠቅላይ ትክክለኛ ዋልታ ነው። ይሄ የዋልታ ጋዜጠኛ ነው እና እንዴት ሲተነትኑት ሰማሁት እኔ ሆን ብዬ የኢትዮጵያ ሚዲያ የት አካባቢ ነው ያለው እያልኩኝ ማለት እንዴት ነው የሚያዩት የፓርላማ ንግግር እንዴት ነው የኢትዮጵያ ሚዲያዎች የሚተነትኑት? የሚያጎበዥ አይደል እንዴ? እኔ ስናገር ሰውየው ራሱ ምራቄ ነው የበዛው። በጣም ብዙ ሳሊቤት አደረኩ። እንዲሁ በቃ ዶሮ ረከሰ፣ እንቁላል ረከሰ፣ ምርቱ እንደዚህ ሆነ ተንበሸበሸ ምናምን ሲባል ኢማጂን። እነዚህ አይነት ጋዜጠኞች ደግሞ አሰዳቢዎች ናቸው። ራሱ ቢበላ እንደዚህ አይሆንም፣ እሱ አይሆንም። እኔም ስሰደብ እንደምታዩት ወይ መሐመድ። ለማንኛውም ተመልካቾች የዋልታ ማናጀር ነው የዋልታ ማናጀር አብይ ሾመው የዋልታ ማናጀር ነው። የሚናበቡት ማን ናቸው? ለምሳሌ የነሱ ቀንዲል ምናምን የሚባለው ቲዩብ ይጀምራል። ስታሊን በየሳምንቱ ቀይ ባህርኛን ፍሬም እያደረገ አጀንዳ የሚያስደነግጣቸው ነው የላኩብንን ሰዎች። ስለዚህ በቀይ ባህር ከመገኘታቸው በፊት እነኚህ በቀይ ባህርኛን መሰል ጉዳዮች ላይ መሰል አጀንዳዎችን ያስጠሉበት ልክ ሲጠበቅ ነበር ኢንፋክት። ምክንያቱም በኢትዮጵያ መንግስት በኩል በተለይ ዋልታ ቀይ ባህርኛ የሚባል ትላንት የሆነ አቅርቤላችኋለሁ የተወሰነ ትላንት የተከታተላችሁ ከሆነ ጦርነት ነው የሚያውጁት በየቀኑ ሆን ተብሎ ወቅቱን የጠበቀ ቀይ ባህርኛ የሚባል አጀንዳ ፈጥረው ልክ በጦርነት ጊዜ ኤቲቪ ነበር ቀይ መስመር ነው ቀይ ምናምን የሚባል አሁንም ቀይ ባህርኛ የሚባል አለ። እዛ የሚተላለፈው እንትን ነው ጦርነት ቅስቀሳ ነው። አሰብ ነው የሚለው በየጊዜው ወደንም በውድም በግዴታም ትላንት አንደኛ ያሳየኋቸው በውድም በግዴታም ወደብ እንወስዳለን ነው የሚለው። ትላንት አሳይቻቸው ወደብ ኢትዮጵያ ያስፈልጋታል ትወስዳለች ደግሞ በኃይልም ይላል። ቅድም እንዳልኳችሁ መሰል መድረኮች ስናዘጋጅ ለመገኘት መፍራታቸው አድዋ ሙዚየም ታስታውሳላችሁ። የመደመር ትውልድ ላይ የቀጠናውን የመካከለኛው ምስራቅ ጉዳይ ላይ እንዲህ ውይይት አድርገን ነበር። ደፋር የሚባሉ ወጣት 5-6 አመራሮች ነው የተገኙት። አንድም ሚኒስትር አልተገኘም። ስራቸውን በሰራንበትና ጉዳዩ ሴንሲቲቭ ነው። መርሳት ማለት እነኚህ በሙሉ መርሳት ማለት ነው። መርሳት ማለት ለምሳሌ ባለፈው እንዳነሳ ነው እኔ ዋልታ ሲሄድ ተናቦ የተሰሩትና በውህደቱ በምናም ሂደት ውስጥ ሁሉ የሰሩትን ሰዎች ከዛም ዛሬም የነ ኢሳያስን መግለጫ አስደማሚው እያሉ የሚያጋሩትን መሰረተ ቢሶች ፌክ ቼክ ነው ፋክት ቼክ ምናምን እያሉ የሚሰሩትን መርሳት ማለት ነው። እነኚህ ሰዎች እኛ ስንሾም ምን ነበር ያሉት? እኛ በውህደት ሂደት ውስጥ ምን ነበር ያሉት? በእኛ ተቋም ላይ ምን ነበር የሚሰሩት? የተናበበ ነው። ይሄ ማለት በኋላ የፍጻሜ ምዕራፍ ላይ ሳነሳላችሁ ነጃዋር ነያየ ሰው ምናምን ስለ ግድቡ ስለ ቀይ ባህር እንዴት ይጽፉ ነበር የሚለውን ሁሉ የምናይበት ነው። አንዳንድ ጉዳዮችን መርሳት እነኚህን ጉዳዮች በሙሉ መርሳት ማለት ነው። ቀይ ባህርን መርሳት ማለት ነው። ሀገርን መርሳት ማለት ነው። ፓወርንም መርሳት ማለት ነው። እና እነኚህ ሁሉ ጉዳዮች የሚታዩበት ስለሆን አንዳንድ ጉዳዮችን አንረሳቸውም። የማንረሳቸው ደግሞ ለምንድን ነው? እንዴት ቤት እንደሚሰራባቸው ስለምናሳይ ለመስራትም ስለሚጠቅሙ ነው። እና ቤት እየሰራን ስለምናይባቸው የተወረወሩብንን እንደተወረወሩልን አስበንም እንዴት ቤት እንደሰራንባቸው ጭምር ለማሳየት ነው። እና የሁለት መሪዎቹን ወግ ቅድም እንዳልኳችሁ የሁለት ኤግዚቢሽኖች ወግ እያልኩ ማነሰዋለሁ። እንዳልኳችሁ እኛ ኢትዮጵያ ውስጥ የሚካሄዱት የረቀቁ ኤግዚቢሽኖችን ያቸው ዝም ብሎ ኤግዚቢሽን ብቻ አይደለም፣ አቅም መፍጠር እዛ ውስጥ አለበት። እዛ ነግሬያቸዋለሁ። እንዴት ጠቅላይ ሚኒስትሩ ገና የሆነ ተቋም ዳይሬክተር እያሉ ሊሰሩት የሚሞክሩት መኪና ለሀገራት መሪዎች የሚያስጎበኙት ነው። እነሱ የሀገር መሪ ሆነው ባለፈው የሄድኩ ጊዜ እንዳየሁት ፎቶዎቹ ላይ እንደምታዩት እና ስለዚህ እነዚህን ጉዳዮች ሁሉ የዛሬ ጉዳይ አዲስ ናቸው ወይ? አሁን ቀጠናው ላይ የሚካሄዱ ጉዳዮች አሁን የነ ኢሳያስ መግለጫ የነ ኢሳያስ ፉከራ አዲስ ነው ወይ? በፍጹም አለ። የእኛ ተላላኪዎች እዛ እንዳሉት ሆኑ በኢሳያስ የሚማልሉት በኢሳያስ የሚምሉት ለሱ የማሉት ሲያኮርፍ የሚያኮርፉት ብዙ ነፈዞች ሁሉ እዚህ ውስጥ ያሉበት ነው። ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። ኢሳያስ ያላካቸው የእሱ ሚዲያዎች ምናምን ምን ይላሉ? ጠፈር ለማለት ጠረፍ ይሉሃል። በልካቸው ነው የሚያውቁትን ነው የሚነግሩ። የማያውቁት እንዴት ይነግሩሃል?
ስታሊን በቀይ ባህርኛ ስንል ስለኛ ድል ለማውራት ሳይሆን ሚዲያው ራሱ የኛ ሀገር ሚዲያ ራሱ ዝም ብሎ ፕሮፓጋንዳውን እግር በእግር የነሱ ነገር ማሟሟቅ እንጂ ስትራቴጂክ ነገሮችን እንደማይነካ ስትነካ ደግሞ አሁን ደመቅ አድርገን ለመናገር በቀይ ባህር ጉዳይ ላይ ቀዳሚው ሚዲያ ኢትዮጵያ ውስጥ እንደ ሚዲያ ብቻ አይደለም ከመንግስት የቀደመው የኛ ሚዲያ ነበር። መንግስት አጀንዳውን ሳያነሳው ነበር። የቀይ ባህርን የጠቅላይ ሚኒስትሩን ህልምና አስፈላጊነቱን አስረግጠን የምናነሳው እኛ ነበር። ስለ ቀይ ባህር መቼስ ለማንሳት ከአዲስ ዋልታ በላይ አለ ብዬ አላስብም በኢትዮጵያ ሚዲያ ውስጥ እውነት ለማውራት ለራሳችን እያጋነንም አይደለም። ምክንያቱም በጣም በርካታ ጉዳዮችን በዚህ የአፍሪካ ቀንድ ጉዳይ ላይ በዋናነት የኢትዮጵያ ብሔራዊ ጥቅም አንዱ መሰረት እዛ ነው ብለን ስለምናስብ በተለያዩ ጊዜ የተለያዩ ጉዳዮችን እያነሳን ነው። ከዛ አለፍ ብለን ደግሞ ቀይ ባህርኛ የሚል ፕሮግራም ጭምር የቀረጽንለት ጉዳይ ነው የቀይ ባህር ጉዳይ። ኢትዮጵያ ሰላሟን፣ ደህንነቷን አረጋግጣ ምጣኔ ሀብቷን በማሳደግ በተባበረ ክንድ ወደ ቀይ ባህር ቀጠና ለመመለስ የምታደርገው ጥረትና ጉዞ በውስጥም በውጭም ጫናዎች እየተፈተነች ቢሆንም ጉዳዩን ለንግግርና ለውይይት ወደፊት በማምጣት መግፋት ምርጫ የሌለው መንገድ ነው። ኢትዮጵያ ውስጥ ያለውን በየቀኑ እየተፈለፈለ ያለውን ቁጥሩ እየጨመረ የመጣውን ህዝብ አትችልም ልታስተናግደው። ብቻህን ቁጭ ብለህ ወደ ኢትዮጵያ ውስጥ ብቻ እያየህ አትችልም። ምንድነው የምታበላው? ስለ ወደብ ስናወራ እያወራን ያለው ድንበር የተሻገረ ስለ ጓዳ ነው የምናወራው። ተወ ጎረቤትህን፣ ተወ ውጪን፣ ተወ ፓርቲህን። እያወራን ያለው ጓዳ ስላለው ጀሪካን፣ ከስር ስላረከው ጫማ፣ ስለምጠጣው ውሃ ምናምንም ጭምር ፓኬጁ ምናምን ስላለው እቃ ብሩና ሳንቲሙ ጭምር እያወራህ ነው። ታተው የሚመጣው ከዛ ነው ጓደኛዬ። ስለዚህ ስለ ብዙ ነገር እያወራን ያለ ነው። እዚህ ሀገር ምርታማነታችን ለማሳደግ ብዙ እየለፋን ብዙ እየጣርን ሁሉ በዙሪያ መለሱ የምናመርታቸው ምርቶች ኤክስፖርት ለማድረግ ነው ምንለፈው። ኤክስፖርታችን ይደግ ነው ምንለው። ምርቶቻችንን በቀላሉ ኤክስፖርት የምናደርገው ወይዞ ወደብ ሲኖር ባህር ጫፍ ላይ ሲንደርስ ማድረግ እንትኑ ነው አቅም መፍጠር እንጂ እናደርግ ማለት ቤት በኩል ነው የምታደርገው። ቀይ ባህር በተለያየ ምክንያቶች ችግር ውስጥ እየገባ ነው። እኔ ደግሞ ይህን ሁሉ ሚሊዮን ህዝብ ይዤ ቀይ ባህር ላይ የሚፈጠር ማንኛውም አደጋ ለኔ ቅርብና ድርስ የሆነ አደጋ ነው። ስለዚህ በቀይ ባህር ጉዳይ ያገባኛል የሚል ጥያቄ ነው ያቀረበችው። በሊዝ በዓለም ህግ በሚሰራበት ምናምን የሚል ነው ጥያቄ የቀረበው። ይሄንን ኢትዮጵያ ወደ ቀይ ባህር መመለስ የለባትም የሚል አቋም የያዙ በርካታ ሀገሮች አሉ። ከነሱ ውስጥ መካከል አንደኛዋ ግብጽ ነች። በግብጽ ኢኒሼቲቭ የተነሳው የዚህ የቀይ ባህር ፎረም ወይም ደግሞ ሬድ ሲ ፎረም የሚባለው ኢትዮጵያ ጠይቃ ጭምር አትገቢም፣ አይመለከትሽም የቀይ ባህር ጉዳይ ተብሎ ነው የተገለጸው። ፎርማቶቻችን በሙሉ ቀጠናዊ ይሁኑ፣ እንደ ሀገር መኖር አይቻልም። የባህር በር ኦውን ያደረግነው ባይዘው በዛ አካሄድ ነው። ሁለቱንም የውሃዎች ጥያቄ መልሷል ይሄ ስርዓት። ግን ሲመልስ እንደ ስርዓት ነው የሚለውን ያንተ ጥያቄ በደንብ ያጠይቋል። እቺ ሀገር ከሁለቱ ውሃዎች ውጪ ምንም አይደለም። አሁን ጦር እያስመዘዘባት ያላት ሀብትም እሱ ነው። አሁን ባህር ኦውን አድርጋለች። በእኔ ድምዳሜ አባይን ሞልተን ጨርሰናል፣ ማልማት ችለናል። ቀይ ባህር ላይ የበላይነትን ካልወሰድን የምንገነባው ሰራዊት ራሱ ቀጠናው ላይ ኢንፍሉዌንስ የሚያደርግ ካልሆነ ከዛ እኮ ድራይቭ የተደረገ ነው። ይኸውልህ የሰራ ነው ቢመስልም ቀይ ባህር ላይ ብዙ እናወራለን። ብዙ ሺህ ገጾች እኮ ጽፌያለሁ። አሁን በቀይ ባህር ላይ በአባይ ላይ ብዙ ጽሁፎች ጽፈናል። ግን እንደ ስትራቴጂ መንግስት ያመጣው ምንም ሆነ ምን አይደል? ደግሞ ለመጀመሪያ ጊዜ ኢትዮጵያ ግራንድ ስትራቴጂ ለመጀመሪያ ጊዜ የሰራችው በዛ ደግሞ በሁለቱ የህልውና መሰረት በሆኑ ጉዳዮች ላይ ታሪክ ጋር ከትርክት ጋር የእውነት ስለ ወደብ ምንድን ነው ያሉት ርዕዮተ ዓለማዊ ለመምራት የሞከሩት ራሱ 5 ዓመት ውስጥ በመንግስታት መቀየር ባህር ሳይኖራቸው የባህር ኃይል ምን ላይ ሊገነቡ ነፃ ተቋም መገንባት ይህ ሁሉ ምርት እያለ እንዴት የምግብ ለማን ነው የሚሰጠው? ሀገርም ከአህጉርም አልፎ አላገኘንም የሚሉ አርሶ አደሮች ፕላንት ላይ የመቆም እዚህ ሀገር የሚነሳው ግጭት እነዚህ ሁሉ ሆነው ግን መጠየቅ አለበት። የማይካተቱ መሪዎች አሉ። ወደብ አልባ ከሆነች ጀምሮ ዓለምን ለሁለት እየከፈለ ኢትዮጵያ ደግሞ ራሷ የምታስተዳድረው ለቀጠናውም ለቀይ ባህርም በቅርብ ርቀት ስላለች ያንን ቦታ የመያዝ የመቆጣጠር እንደዚሁም ካላት የህዝብ ቁጥር የኢኮኖሚ ሁኔታም ጠንካራ ሆኖ ለመውጣት የምታደርገው ጥረት አለ። ትልቁ የነሱ ችግር የኢትዮጵያ የባህር ኃይል እስትንፋስ ማግኘቱ አንድ፣ ሁለተኛ ወደብ ሆኖ ያ ወደብ ግን ማንም በራሱ ፍቃድ የሚዘጋው ያልሆነ ለረጅም ርቀት የሚቆይ የሆነ በራሳችን ቁጥጥር ስር አንደኛው ጥቅም ኤክስፖርት ኢምፖርት የምታረገውን የምትጠቀምበት ነው። ሁለተኛው እኛም ድምጽ ያለ እንዲኖረን የሚያደርግ እኛም ሳምሰይ እንዲኖረን የሚያደርግ ሁለት መልክ ነው ማለት ነው።
ለዛም ነው አጀንዳ ፕላስን ቀይ ባህርኛን ሲቀጠቅጡ ከጠቅላይ ሚኒስትሩ አቅጣጫ ሰጥቷቸው ምናምን የሚሉ ማለት ነው። ግን ማይጋ መድረስ ያልነበረባቸው ሰዎች ጌታቸው አሰፋ ቁጭ ብሎ ማኒፑሌት ቅድም ጠቅላይ ሚኒስትሩ ቀጣይ 7 ማረፊያዎች ወደ ስፔስ ሊጓዙ ምናምን ሁሉ እነኚህ በሙሉ እነ ጌታቸው አሰፋ እነ ይሱ ምናምን ማኒፑሌት የሚያደርጓቸው ሽንፈታቸውን የሚያሳዩ በድሮና በድሮን መካከል ያለ ንጽጽር የኢሳያስ አስደማሚ መግለጫ ብሎ የሚያወጣ ይሄ የኢትዮጵያውያን ፋክት ቼከር ተብሎ የሚጠራበት ይሄ የሚወደስበት ሀገር ወንጀል ነውር መደረግ እኮ አለበት ይሄ ጉዳይ። ስለሱ ማውራቱ ሳያንስ ይሄንን የሚያወዱት የሚሸልሙ ተቋማት ስም ያላቸው ተቋማት አሉ። ቅድም እንዳልኳችሁ መርሳት አደገኛ ያልኳችሁ ከሹመታችን ጀምሮ እስከ ውህደቱ ድረስ ሲቀጠቅጡን አጀንዳችንንም የቀይ ባህር አጀንዳችንንም ሲመቱ የነበሩ ሰዎች እነማን ናቸው? እነኚሁ መሆናቸው አይገርማችሁ? ማይክ ጋር መድረስ የሌለባቸው ብዕር ጋር መድረስ የሌለባቸው ሰዎች መሆናቸው ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው። የአሰቦች አፋሮችን ይሸጡላቸዋል። ከአፋሮች ገዙት ጣሊያኖች መሬቱን ይሏቸዋል። ከዛ የአፋር ባላባት ይሏቸዋል። እነሱ ፈሲ ይነግሯቸዋል። አሁን ያ የሚወቀሰው ሰውዬ የእሱ የልጅ ልጅ ያለና የአያቴ አጥንት ይረፍበት በሰላም ይረፍበት ተዉት ይላል። ምንም የተሸጠ መሬት የለም፣ የሚሸጥም መሬት የለም። ባህር አይሸጥም። ዩሲ መሸጥ መግዛት ምናምን የሚለው ተላላኪ የሚለው ውስጥ ሁሉ ከዚህ ደግሞ እኛ የእኛን ቅድሚያ የእኛን ብልጫ ከዛ በአደባባይ ለማንም የሚላላክ መንግስት ከእንግዲህ አይኖርም፣ የትም አታገኙም፣ አትፈልጉ የሚል መሪ አሳይልኝ አብዶ ፈለ ከየመድረኩ በፓርላማው ፊት በመጽሐፉ ከእንግዲህ የተላላኪ መንግስት እዚህ ቀጠና ላይ አይኖርም። ጥንቃቄ የሚያስፈልገው ግን ከእንግዲህ በኋላ ኢትዮጵያን ኤክስትራክት እያደረጉ ኢትዮጵያን በእንትን ሰፈር እያባሉ መኖር አይቻልም። እንደዛ አይቻልም። ኢትዮጵያን አክብሮ የኢትዮጵያን ጉርብትና ወዶ ከኢትዮጵያ የሚደረግ ጥቅም ማንኛውም ነገር ካለ በደስታ ችግር የለው። በምዝበራ ግን መሆን የለበትም። ከዚህ ውጪ ከምዕራቡም ከምስራቁም ተባብረን ሀገር መገንባት ነው የምንፈልገው። እኛ ቅጥረኞች አይደለንም። ለሆነ ግሩፕ ተቀጥረን በስሙኒ ተገዝተን የሆነ ግሩፕ አጀንዳ የምናራግብ ቅጥረኞች ሳንሆን አርበኞች ነን። ኢትዮጵያ መገንባት እንፈልጋለን። ይሄን አምኖ ያከበረ ማንም ሀገር በከፍተኛ ደስታ አብረን መስራት እንፈልጋለን። ፍሮ ተናግሮ ብቻ ሳይሆን በእነኚህ በላኪዎቹ ፍልስፍና መንካት ነውር ነው የተባለውን አባይንም የቀይ ባህርንም ጉዳይ እየጨረሰ ያለው ሰውዬ እየጨረሰች ያለችው ሀገር አንጽሩት። ጋዜጠኛ ናቸዋል። እዚህ ውስጥ ሁሉ ነው የሚፈለገው የክሱ እውነት ለቅሶ በሙሉ ደግሞ ከዚህ የራቅ አይደለም ብያቸዋለሁ። የሁለት ውሃዎች ጉዳይ ነው የሚያባላን የሚያስበላን። ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። ከየትኛውም ዘመን ማንኛውም ዘመን ማድረግ ያልቻለውን ዘመን የእኛ ትውልድ የእኔና የእናንተ ትውልድ ወይ ደግሞ የለውጡ መንግስት ከፈለጋችሁ መሪው በሉ ፊት አውራሪ ስለሆኑ የሁለት ውሃዎችን ጥያቄ የመለሰ ብቸኛው ትውልድ ነው። የሚያስበሉን የሚያባሉን የተላላኪ ማዕት የሚላክብን ተላላኪ የሚሉ ተላላኪዎችን በሙሉ የሚያግተለትልብን ሌላ ጉዳይ እንዳይመስላችሁ። ሙድ ካስናን እንደ ሙዳችን የምናወራው እንደ የምናወራው እንደ ሙዳችን የምናወራው እንደ ዘመኑ እንደ ጊዜ የምናወራው ደማቅ ነበር ቦልድ የሆኑትን ከድህነቱ የከፋው ድህነት ሀብታችን አለማወቅ የምንለው በተለይ የሚዲያ ጉዳዮቻችን እዚህ ሀገር ያለው ፖለቲካ ሚዲያ ላይ የሚካሄድ ነው። በተለይ ደግሞ አሁን የምንገናኝበት ይሄ ዲጂታል ሚዲያው ላይ ያለ ጦርነት ነው።